ሰሙነ ሕማማት ሶስተኛ ቀን ዕለተ ረቡዕ። ሰሙነ ሕማማት ማለት የሁለት ቃላት ጥምር ሲሆን ሰሙነ ማለት ሰመነ ሳምንት አደረገ ከሚለው የግዕዝ ቃል የተወሰደ ሲሆን ይኸውም ከዕለተ ሆሳዕና ሰርቅ እስከ ትንሣኤ ሌሊት ያለውን ጊዜና ቀናት የሚያመለክት ነው። ሕማማት የሚለው ቃል ደግሞ ሐመ ካለው የግዕዝ ግስ የተገኘ ሲሆን ሲበዛ አሊያም በብዙ ቁጥር ሲነገር ሕማማት ይሆናል። ትኩሳት፣ ንዳድ፣ በሽታዎች፣ ሐዘናት፣ ጭንቀቶች፣ መከራዎች፣ ዋይታዎች የሚሉ ትርጉሞችን ይሰጣል። ይህም ብዙ መከራ፣ ብዙ ስቃይ ማለት ነው። ሰሙነ ሕማማትም ስንል የስቃይ የመከራ ሳምንት ማለታችን ነው። በነቢዩ ኢሳይያስ በእውነት ደዌያችንን ተቀበለን ሕማማችንንም ተሸከመ፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወሰን ኢሳይያስ 53:4 ተብሎ እንደተነገረው በዚህ ሳምንት ጌታችን ለድህነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለው ጸዋትወ መከራ የሚዘከርበት ሳምንት ነው። ዳግመኛም ይህ ሰሙነ ሕማማት ውስጥ ያሉት ዕለታት ከክርስቶስ ልደት በፊት የነበሩት የ5500 የሥቃይ ዓመታት ዓመተ ፍዳ፣ ዓመተ ኩነኔ መታሰቢያ እንደመሆናቸው ወደ ሲኦል የወረዱ የሰው ልጆች ሥቃይ ይታሰብበታል። ኤፌሶን 2:1 ቆላስይስ 2:13። በመጽሐፍ ቅዱስ የመድኃኔ ዓለም ክርስቶስን መከራ ለመግለጽ ሕማማት የሚለው ቃል ተጠቅሞ የምናገኘው ቅዱስ ሉቃስ ሲሆን በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ አሳያቸው ሐዋርያት ሥራ ምዕራፍ 6 ቁጥር 3 ሲል እናገኘዋለን። ሕማማት የሚለው ቃል በሽታን የሚገልጽ ሐሳብ ቢኖረውም መድኃኔ ዓለም ክርስቶስ ግን የታመመው በሥጋ በሽታ ሳይሆን በመከራ ብቻ ነው። ስለዚህ ከትንሣኤ በፊት ያለው ሳምንት ሰሙነ ሕማማት ይባላል። ሳምንቱ የጌታችን ሕማሙና ሞቱ ይዘከርበታል። በሰሙነ ሕማማት ካህናት፣ ምእመናን በአጸደ ቤተ ክርስቲያን ተሰብስበው ከሐሜት ከነገርና ከኃጢአት ርቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማሙን ነገር የሚያወሳውን ዜማ እያዜሙ ግብረ ሕማማት በመባል የሚታወቀውን መጽሐፍ እያነበቡና እየሰሙ በሐዘን በለቅሶ በጾም በጸሎትና በስግደት ይሰነብታሉ። ካህናትና ምእመናን በቤተ ክርስቲያን ወዛቸው ጠብ እስኪል ድረስ በነግ በሰለስት በስድስት በተሰዓት 9 ሰዓት ማለት ነው፣ በሰርክ 11 ሰዓት መላልሰው ሲሰግዱና ሲጸልዩ ይሰነብታሉ። ቤተ ክርስቲያናችን በዕለተ ዓርብ ነአምን ሕማሞ ለዘኢየሐምም የማይታመመውን የእርሱን ሕማሙን እናምናለን እያለች እያዜመች እንደምትሰግደው ሕማማት ስንል መድኃኔ ዓለም ክርስቶስ ስለ ሰው ልጅ ፍቅር ሲል በፈቃዱ የተቀበለውን እንግልት፣ ድብደባ፣ መውደቅ፣ መነሳት፣ የእሾህ አክሊል መድፋት፣ ግርፋት፣ ችንካርና መስቀሉን ማለታችን ነው። መከራው ከመከራ የዳንበት ሞቱም ሕይወት ያገኘንበት በመሆኑ በትንሣኤውና በዕርገቱ ተጽናንተን የምንዘነጋው በምጽአቱ ተስፋ ተሞልተንም የምንረሳው አይደለም። ጌታ እስከሚመጣ ድረስ ሞቱን ትናገራለች የተባልነውን ይዘን ንዜኑ ሞተከ እግዚኦ አቤቱ ሞትህን እንናገራለን እያልን ዘወትር የምንቀድሰውም ለዚህ ነው። በተጨማሪም ከአዳም እስከ ጌታችን ኢየሱስ ክርስቶስ ያሉ ነፍሳት በሲኦል የቆዩበት 5500 የመከራ የፍዳና የኩነኔ ዘመን የሚታሰብበት ነው። ይህ ሳምንት ቅዱስ የመጨረሻ ሳምንትም ተብሎ ይጠራል። በዚህ ሳምንት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግ አይደርስም፣ ጸሎተ ፍትሐትና አስተስርዮም አይደረግም፣ ጥምቀተ ክርስትናም አይፈጸምም። ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ እንዲውል ይተላለፋል። መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምም፣ የትከሻ ሰላምታ መለዋወጥም አይፈጸምም። ዕለተ ረቡዕ። አንደኛ ምክረ አይሁድ። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበረ። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ወይም ሁለተኛ የመልካም መዓዛ ቀን። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ ዕፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል
ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቱ ገዝታ ወደ እርሱ በመምጣትና በራሷ ላይ በማርከፍከፍ ስለተቀባችው የመልካም መዓዛ ቀንም ይባላል። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም ምንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። የእንባ ቀን። ይህችውም ማርያም ምንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናለችና የእንባ ቀንም ትባላለች። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን። ለከይደሉ ኃይል ወለከይደሉ ስብሃት ወለከይደሉ አኮቴት ኦ እግዚእ ኢየሱስ ክርስቶስ ለዓለመ ዓለም